ሰው በጣም እግዚአብሔርን አንደርስታንድ ሲያደርገው የሴኩሪቲ ጥያቄ አይኖረውም። ይገለኛል አይፈራም፣ ይጠለኛል አይፈራም። በወድቅም እጁ ላይ ነው። ቢገለኝም እሱ ፈልጎኝ ነው። ከምንም ይፈጥራል። እኔ እናንተ ገጣጥመን ነው የምናገኘው። እግዚአብሔር ከምንም ይሁን ብቻ ነው የሚለው። እግዚአብሔር ይሁን የሚለው ቃሉን ካወጣ ይሁን የሚለው ቃል ላይ ዲዛይኑ አለ። ዲዛይኑን አካል የሚያስይዝ ኃይል አለ። ስለዚህ እግዚአብሔር ይሁን ካለ የሚፈልገው ነው የሚሆነው። አንድ ጉዳይ ላይ በጣም የጸና ሰው በጎም ይሁን ክፉም ይሁን ያገኘዋል። አንድ ጉዳይ ላይ የተጋ ሰው ባይሰው መጨበጡ አይቀርም። መንፈስ ቅዱስ መጥቶ ይሁሉ ጸጋ ፈሶ በየቀኑ እየተገናኘን እየጸለይን እንኳን እንደዚህ አይነት እምነት አምኖ ለመራመድ ያለው ሲቃይ ተውት። በዚህ ሌቭል በጣም ጥቃቅን ነገሮችን ሳክሪፋይ ለማድረግ ያለ ሲቃይ እምነት እኮ ነው። እምነት በእግዚአብሔር ላይ ያለ የመደገፍ ልክ አይቻልም። ማፍረስ አትችልም። ሶቨሪን ነው፣ ሉዓላዊ ነው። የመጨረሻ ውሳኔ የሱ ቃል ነው። ትዕግስት በጽናት ነው የሚፈተነው፣ በኢንዱራንስ ነው የሚፈተነው። ትዕግስት በጽናት ነው የሚፈተነው። እምነት በስራ ነው የሚፈተነው። እና እኛ ወክ አድርገን እንወጣለን፣ እግዚአብሔር ያቀርባል። የራሱን እግዚአብሔር ያቀርባል። የሚመጥነውን ያቀርባል። የሚያረካውን ያቀርባል። እግዚአብሔር እፎ የሚልበትን ያቀርባል። የራሴን እኔ ያቀርባለሁ አለ። ፔንፉል ነው መንገዱ፣ ቀላል አይደለም። ኢንጆይ አያረገውም፣ ሰፈር ነው የሚያረገው፣ ሲቃይ ነው። ግን እግዚአብሔር ይበልጣል። በጣም ስለሚወደኝ ነው ና ካለኝ። ለምን? እግዚአብሔር ማን እንደሆነ ገብቶኛል ነው። ካልገባ ነው የምትፈራው። ካልገባ ነው ይጠለኛል ብለህ የምትፈራው። ማን እንደሆነ ካወቅ አንድ ልጁን ስለኔ ሲል መስዋዕት አድርጎ ያቀረበ አንድያ ልጁን ለኔ ሲል መስዋዕት ያደረገ አምላክ በሆነ ነገር ይጠለኛል ስለማላቀው ነው። ፋውንዴሽናል ነገር ነው። እምነት አየ ከምትነካው በላይ ያስረዳል። ይሄ መሬት እውነት እንዳልሆነ እንደሚያረጅና እንደሚያልፍ ማን ያስረዳ? እምነት። መች ፈርሶ ያውቃል? መሬት ገና ነው እኮ አልፈረሰም። የተጠቀለለ ሰማይና ምድር እኮ የለም፣ ገና እኮ ነው እንደሚጠቀለል እርግጠኛ ነኝ። ማን ያስረዳ? እምነት። የኪዳን መጀመሪያ የእምነት መክፈቻ በር ላይ ቆሞ መጨረሻውን አየው። እምነት በጣም ከባድ ነገር ነው። የማናየውን የሚያስረግጥ አይደል? ያልነካነው ነገር ደግሞ እውነተኛ እንደሆነ የሚያስረዳ ነው። አላየውም እኮ እርግጠኛ ነው። በእምነትና በትዕግስት ከዛ የተስፋውን ቃል ወራሾች። እምነት አለ፣ ትዕግስት አለ፣ የተወረሰ ኢንሄሪታንስ አለ፣ ርስት አለ፣ የተወረሰ ርስት አለ። እምነት ይቀድማል፣ ከዛ ትዕግስት አለ፣ ከዛ የሚወረስ ነገር አለ። የተሰጣቸውን የተስፋ ቃል አልያዙትም፣ ግን ከሩቅ ሰላም አሉ። እርግጠኛ ነበሩ፣ አመኑ፣ ታገሱ። በእርግጠኝነት አምነው ሞቱ። እንደሚጨብጡት እርግጠኛ ናቸው። እምነት፣ ትዕግስት፣ መውረስ፣ ተስፋ መውረስ። እምነት ይቀድማል። እምነት መሰረት ነው። በእግዚአብሔር ላይ ያለ መደገፍ መሰረት ነው። የሚወረሰውን ነገር ግን ለመያዝ ወይንም የሚወረስ ነገር አለ ብሎ ያንን ለመጨበጥ ማመንና መታገስ ምንም ጥያቄ ውስጥ የሚገቡ ጉዳዮች አይደሉም። የሌለውን እንዳለ አድርጎ በሚጠራ ለሙታንም ሕይወት በሚሰጥ ባመነበት በአምላኩ የሁላችን አባት ሆነ ይላል። የሌለውን እንዳለ አድርገህ የምትጠራ ነህ እና ይስሐቅ የለም አንተ መጥተህ ትጠራዋለህ። አይ ጥላውን አይደለም የሚጠራው፣ እግዚአብሔር ነው የሚጠራው። አንተ ስትጠራው አይመጣም። እግዚአብሔር አንተ ቤት ከጠራ ይመጣል። የጠራው ጥራው አይመጣም። እግዚአብሔር ይጥራው። ዕብራውያን ምዕራፍ 6 ከቁጥር 12 ጀምሮ እስከ ቁጥር 15 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። ጌታን እጅግ አድርጌ አመሰግናለሁ። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 6 ባለፈው ሳምንት ቁጥር 10 አካባቢ ቁጥር 10ን በደንብ እንደተናገርኩት እኔም አይቼዋለሁ። ቁጥር 10ን በደንብ ተናግሬያለሁ። ስለ ስሙ ያሳያችሁትን ፍቅር ደግሞ ቅዱሳንን ስላገለገላችሁና ስለምታገለግሉ ይህንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለውን ሐሳብ አብረን ተመልክተናል።
ለስሙ ያሳየነውን ፍቅር፣ ቀጥሎ ደግሞ ቅዱሳንን ስለምናገለግልበት አገልግሎት ይሄንን እግዚአብሔር ቦታ ይሰጠዋል። በጣም ማንም ያላስተዋለው፣ ማንም ዕውቅና ያልሰጠው፣ ማንም ያላመሰገናችሁ ግን እናንተ ጌታን ብላችሁ ቅዱሳንን አገልግላችሁ ቢሆን፣ ተቆርሳችሁ ቢሆን፣ አጠገባችሁ ላለው ሰው በድካሙ ቆማችሁለት ቢሆን ያንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። እያንዳንዷ ነገር በእግዚአብሔር ፊት የተቆጠረች ናት። ብዙ ጊዜ እንደምንነጋገረው ምስጋና ጠብቀን ምንም አናረግም፣ ሪተርን ጠብቀን ምንም አናረግም። ይሄ ቤተ ክርስቲያን ስለሆነ አጠገባችን ላለውም ሰው ስናረግ ደግሞ እየተደረገልንን እያሰብን ስለሆነ የምናረገው በፍጹም ሪተርን አስበን አናደርገውም። እግዚአብሔር ግን ሪተርን አለው ነው አይደል? የመጽሐፉ ሐሳብ እግዚአብሔር አይረሳም ማለት ይከፍላል ማለት ነው። ስለዚህ ቅዱሳንን ስላገለገላችሁና ስለምታገለግሉ፣ ቀጥሎ ደግሞ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም፣ ሰውም አይደለም። ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ቁጥር 12 ላይ ቁጥር 12 ላይ ይቀጥላል። ቁጥር 11 ጋር የተያያዘ ሐሳብ ስለሆነ የቁጥር 12 ቁጥር 11 ላይ ትጋት አሳዩ የሚል ሐሳብ ይናገራል። ከዛ ቁጥር 12 ላይ ኢሚቴት አርጓቸው የተባልናቸው ሰዎች አሉ አይደል? ምንድነው? ምሰሏቸው፣ ኮርጇቸው የተባልናቸው ሰዎች አሉ። ምናልባት አብረን ብናነበው ደስ ይለኛል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ። እሱ ድረስ አንብቡት እንጂ ዳተኞች የሚለው እዚህ ድረስ መታችሁ የምትመስሉት የሚለው ድረስ ላንብበው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ አይደለም የሚለው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሏቸው ብሎ የሚጠቀመው ቃል ኢሚቴት እንድታደርጓቸው፣ በድርጊት በተግባር በስራ የነሱ አይነት እንድትሆኑ። ክብር ለእግዚአብሔር ይሁን። ኢሚቴተርስ የሚመስለው ግን ተከታትሎ ነው የሚመስለው፣ አጥንቶት ነው የሚመስለው። አረጋገጣቸውን፣ አካሄዳቸውን፣ የህይወታቸውን ፕሪንሲፕልስ፣ ኮንቪክሽናቸውን፣ የሚኖሩለትና የሚሞቱለትን፣ የሚወዱትና የሚጠሉትን ነገር ተጠግቶ ያጠና ነው የሚመስለው እና ተናጋሪ ሳይሆን አድራጊ ማለት ነው። ኢሚቴተርስ ማለት አድራጊ ማለት ነው። ባይዘው ተናጋሪ ማለት አይደለም። ሰዎቹ ያደረጉትን የሚደግም እግር በእግር የሚከተል ምሰሏቸው የተባልናቸው ሰዎች በእምነትና በትዕግስት የተስፋውን ቃል የወረሱትን ሰዎች ነው ምሰሉ የተባለው። የብሉይ ኪዳን አባቶችን ነው የዚህ ደብዳቤ ጸሐፊ እስከ ዛሬም ድረስ እያወራን ያለን እሱ ስለሆነ የብሉይ ኪዳን አባቶችን ነው የሚያመጣው። እንድንመስላቸው፣ እንድንኮርጃቸው፣ በጣም እንድንከታተላቸውና እንድናያቸው የዚህ ደብዳቤ ጸሐፊ ጎትቶ ለዕብራውያኑ የሚያመጣቸው የብሉይ ኪዳን አባቶችን ነው። በእምነትና በትዕግስት ከዛ የተስፋውን ቃል ወራሾች። እምነት አለ፣ ትዕግስት አለ፣ የተወረሰ ኢንሄሪታንስ አለ፣ ርስት አለ፣ የተወረሰ ርስት አለ። እምነት ይቀድማል፣ ከዛ ትዕግስት አለ፣ ከዛ የሚወረስ ነገር አለ። ስለዚህ የብሉይ ኪዳን አባቶች እምነት ነበራቸው፣ ትዕግስት ነበራቸው፣ የወረሱት ነገር አለ። ሶስት ነገር አይደል እዚህ ቁጥር ላይ ያለው። እምነት ይቀድማል፣ ከዛ ትዕግስት ፐርሰቨራንስ ይቀጥላል፣ ከዛ ደግሞ ኢንሄሪታንስ አለ። ስለዚህ እነዚህ ሶስት ነገሮች የሚነጣጠሉ አይደሉም፣ ቦታ የሚቀያየሩም አይደሉም። እምነት ይቀድማል። እምነት መሰረት ነው። በእግዚአብሔር ላይ ያለ መደገፍ መሰረት ነው። የዚህ ደብዳቤ ተደራሲያን በተወሰነ መንገድ ከእምነት ጎደል እያሉበት ነው። ምዕራፍ 4ን በጣም ብዙ ስላየ ነው። እንደውም እያፈገፈጉ ነው። ከክርስትና ወደ ይሁዲነት ፊታቸውን እያዞሩ ነው እና የካዱትን ምናምን የሚል ባለፈው ስናወራ አልነበረ? በጣም አገር የሚያጨቃጨቅ ጉዳይ ቁጥር 6 ቁጥር 7 ቁጥር 8 እሱ ላይ አይደለ የቆየ ነው። የካዱትን ሁሉ ይላል እና ከአለማመን ወደ ኋላ እየተጎተቱበት ስላስቸገሩት ማመን አለባችሁ። በእምነት በትዕግስት የወረሱትን እነዚያን ኢሚቴት አድርጓቸው ይልና እንደ ምሳሌ የሚያቀርበው ማንን ነው? አባታችን አብርሃምን ነው። ክብር ለእግዚአብሔር ይሁን። አባታችን አብርሃም አይደል? ከቁጥር 13 እስከ 15 አብርሃምን ኢሚቴት አድርጉት፣ ምሰሏቸው ተብሎ እነማ ለምሳሌ ሲሉ አንደኛ አብርሃም፣
ሌሎችም አሉ። ምናልባት ጊዜ ካለ በኋላ ላይ ሄደን እናያቸዋለን። ግን አብርሃም በቂ ነው። እዚሁ ደብዳቤ ምዕራፍ 11 ላይ አሉ የብሉይ ኪዳን የእምነት ጀግኖች አባቶች። ጀግኖች የእምነት አባት ይሄ ሰውዬ ነው። ሌሎቹ ግን ጀግኖች ጭምር ናቸው። አምነው ሞቱ የተባሉ፣ አምነው ጸንተው የተሰጣቸውን የተስፋ ቃል አልያዙትም፣ ግን ከሩቅ ሰላም አሉ። እርግጠኛ ነበሩ። አመኑ፣ ታገሱ፣ በእርግጠኝነት አምነው ሞቱ። እንደሚጨብጡት እርግጠኛ ናቸው። እምነት፣ ትዕግስት፣ መውረስ፣ ተስፋ መውረስ ምሰሉ። ክብር ለእግዚአብሔር ይሁን። ሶስቱም ቀላል ነገር አይደለም። በጣም የከበሩ ናቸው። ሶስቱም እጅግ በጣም የከበሩ ናቸው። ኢንሄሪታንሱን የሚወረሰውን ነገር ግን ለመያዝ ወይንም የሚወረስ ነገር አለ ብሎ ያንን ለመጨበጥ ማመንና መታገስ ምንም ጥያቄ ውስጥ የሚገቡ ጉዳዮች አይደሉም። ትዕግስት በጽናት ነው የሚፈተነው። በኢንዱራንስ ነው የሚፈተነው። ትዕግስት በጽናት ነው የሚፈተነው። እምነት በስራ ነው የሚፈተነው። ክብር ለእግዚአብሔር ይሁን። አንድ ጉዳይ ላይ በጣም የጸና ሰው በጎም ይሁን ክፉም ይሁን ያገኘዋል። አንድ ጉዳይ ላይ የተጋ ሰው ባይዘዌ መጨበጡ አይቀርም። የቀረቡልን ሰዎች ዝም ብላችሁ እያቸው። ለምሳሌ አሁን የቀረበውን ሰው ይዩት። አባታችን አብርሃም የዚህ ደብዳቤ ጸሐፊ በኋላ እንደሚያነሳው ስላሰበ እዚህ ጋር ዝም ብሎ ነው አይደለ ነካ ነካ አድርጎት ያለፈው። ቁጥር 13 ላይ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ፣ አሁን እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከሱ የሚበልጥ ስላልነበረ በራሱ ማለ ብሎ ከምዕራፍ 12 ጀምሮ ዘፍጥረት ላይ ያለውን ሙሉ የአብርሃምን ታሪክ በሁለት ቁጥሩ ስብስብ ባደረገ የሰውዬ ትንሽ ጨከን ይላል ሲጽፍ። ማድመቅና ማጉላት የሚፈልገው ኢየሱስን ስለሆነ የብሉይ ኪዳን አባቶችን ትንሽ ጨቁናቸዋል። እኔ እንደሱ አይደለሁም። በደንብ አዝናናቸዋለሁ። በደንብ ፈታ አድርጌ ነው የምናገራቸው። ደግሞ በእውነት ነው የምላቸው። እኔ አዲስ ኪዳን ላይ ከብሉይ ኪዳን ተሻገረው ከመጡ ሰዎች እንደ አብርሃም አይነት ትልቅ ሰው የለም። ባይዘው አብርሃምና ሙሴ ናቸው ዋናዎቹ። እንደ አብርሃም ግን በሁሉም የአዲስ ኪዳን መጽሐፍት ላይ ከጌታችን ከኢየሱስ ክርስቶስ ጀምሮ እስከ መጨረሻው ድረስ እንደ አብርሃም ብዙ ጊዜ ስሙ የተጠቀሰ ሰው የለም። እንደ አብርሃም ደግሞ ታላቅ ባለ ታሪክ ሰው አዲስ ኪዳን ላይ ማግኘት አትችሉም። እዚህ ደብዳቤም ላይ ዋና ነው። ባይዘው አብርሃም ዋና ነው። እንዲህ በቀላሉ አይላቀቅም አብርሃም። ዕብራውያን የአብርሃም ልጆች ነን ብሎ ስለሚያምኑ እና እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ትዝ ይላችኋል። ዘፍጥረት ምዕራፍ 12 ላይ በጣም ኖውን ነው፣ ግን ሁሌ ባወራው ነው አይሰለቸኝም። በእውነት አይደክመኝም የአብርሃም ታሪክ። ምክንያቱም አምኖ የወጣ ታላቅ አባት ነው። በጣም ታላቅ ሰው ነው አብርሃም። አሁን ሌላ ሰው አመነ ቢባል አትሊስት አብርሃም ከፊቱ አለ። አብርሃም ከፊቱ የእምነት አባት የለውም። የመጀመሪያ ነው። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የጀመረው። ከፊቱ እከል የሚለው ሞዴል የለውም። አብርሃም የኛ አይነት ነው። እንደምታውቁት ያመነ አሕዛብ ነው። እስራኤል ምናምን የተመረጠ ነው የሚባለው በዚህ ከሱ በኋላ ነው። አብርሃም ያመነ አሕዛብ የኛ አይነት ነው። አሕዛብ ነበረ፣ አምኖ ነው። እኛ ባይዘው ቀጥታ የአብርሃም የኛው አይነት ነው። አብርሃም ከከለዳውያን መንደር ከኡር ነው የጠራው እግዚአብሔር። ምንም እኮ የማያውቅ ሰውዬ እኮ ነው። ታራ የሚባል ሀገር የሚኖር የአባቱ ቤት ውስጥ ጣዖት እየሰራ አብሮ የሚያመልክ አይነት የከለዳውያን አገር ሰው ነው፣ ነዋሪ ነው። አብርሃምን እኮ እግዚአብሔር እስራኤል አንድ ሰሞን በጣም አስቸገረች። በጣም የተመረጥኩ ነኝ ብላ እግዚአብሔር ላይ ሁሉ በቃ የተመረጥነን አይነት ሲሉ እንዴ ላስታውስ፣ አባታ አሞራዊ እናት ኬጢያዊ ናት፣ እኔ ነኝ ባይዘው መርጬ ልዩ ያረኩ እንጂ ወደ ኋላ እኮ ከተጠና እኮ ከጣዖት አምልኮ ነው ያመጣው። አብርሃም ነው ባይዘው ስሩ ሲመዘዝ እና እግዚአብሔር አብርሃም ጋር መጣና ምዕራፍ 12 ላይ ተገለጠለት። እግዚአብሔር ለአብርሃም ሲገለጥለት አብርሃም ያንን የእግዚአብሔርን ብርሃን አየ። እግዚአብሔር የተገለጠለት ቀን ተስፋን የሰጠው የተገለጠለት ቀን እግዚአብሔር የመጣ ቀን አብርሃም አለው። አብርሃም ነበር የመጀመሪያ ስሙ። አቤት አለ። ከአገር ከዘመድ ከአባት ቤት ውጣ አለው። ወዴት ሲለው እኔ ወደማሳይህ ምድር ውጣ አለው።
መጽሐፍ ሲናገር አብርሃምም እግዚአብሔር እንደተናገረው ወጣ የሚል ቃል አለ። እኛ ለመውጣት እግዚአብሔር ውጣ ቢለን አንድ 30 ሰው መጥቶ በህልሙ ካላየ ካልተረጋገጠ እኛም ደጋግመን ካላየን አንወጣም። አብርሃም ሲጀመር ደግሜ ልይ ቢለው እግዚአብሔርም ደግሞ አይመጣም፣ ቶሎ አይመጣም። የድሮ መጣው ብሎ በ14 ዓመት ምናምን ነው የሚመጣው። እና ውጣ አለው። ወደ ልውጣ ሲለው እኔ ወደማሳይ አይደል ያለው፣ ወደምታቀው አላለው። እኔ ወደማሳይ ወደዚያ ምድር ውጣ አለው። አብርሃም እግዚአብሔርን አምኖ ወጣ። እኔ የአዲስ ኪዳኑ አብርሃም፣ ብሉይ ኪዳን ያለው አብርሃም ሎጥን ይዞት ወጣል። አዲስ ኪዳን ላይ ሎጥ የለም። ሎጥ ማለት ራሱ ባይዞ ትርጉሙ መጋረጃ ማለት ነው። ቬል ማለት ነው። እግዚአብሔር ቬል ነው እንደጠረገለት። እስቲ አሜን በሉ። ሎጥን ሲሸኘው እኮ መጋረጃውን የገፈፈለት ሰው በደንብ ያየው ከዛ በኋላ እና አብርሃም ወጣ። እግዚአብሔር አብርሃምን ሲያስወጣው ፕሮሚስ ያደረገለት ነገር ነበር። አንድ 7 ነገሮች እግዚአብሔር ተስፋ ገብቶለታል። ስምህን ገናና አደርገዋለሁ፣ እባርካለሁ፣ አበዛሃለሁ፣ የብዙ ሕዝቦች አባት አደርግሃለሁ የሚሉ በጣም ትልልቅ 7 በረከቶች አሉት። እስካሁን ድረስም በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን። ኢቭን እኛ እንኳን በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን። እና እግዚአብሔር ተስፋ ሰጠ። አብርሃም እግዚአብሔርን አመነ ነው የሚለው መጽሐፍ ቅዱስ። ምንም የተጨበጠ ነገር የለውም። እግዚአብሔርን እና ቃሉን ሰምቶ አብርሃም ተነስቶ ወጣ። እግዚአብሔር ለአብርሃም ተስፋ በገባው መሰረት እናንተ ምናልባት ጊዜ ሲኖራችሁ የምታነቧቸው ክፍሎች ልስጣችሁ። ዘፍጥረት ምዕራፍ 12 እናንተ ዘፍጥረት ምዕራፍ 12ን በኋላ ጊዜ ስታገኙ ቁጭ ስትሉ አንብቡት። ምዕራፍ 12 ቁጥር 7፣ ምዕራፍ 17 ቁጥር 5 እና 6ን ተስፋ የተገባባቸው ቦታዎች ናቸው እነዚህ። እግዚአብሔር መጀመሪያ ተናገረው ምዕራፍ 12 ላይ አሜን እሺ ብሎ ወጣ። በጣም እግዚአብሔር ቆየና ምዕራፍ 17 ላይ መጣ። ምዕራፍ 17 ላይ መጣና አጋር ጋር ከገባ በኋላ ማለት ነው። መጣና አብርሃም እኔ ኤልሻዳይ ነኝ በፊት የተመላለስ ምን ፍጹም ሁኑና ካለው በኋላ የተናገርኩን አደርግልሃለሁ አሉ። ስቲል እግዚአብሔር የተናገረውን ያደረገው ዘፍጥረት ምዕራፍ 18 በኋላ ነው አይደል? ይስሐቅ የተወለደው ከዛ ምዕራፍ 22 ላይ እግዚአብሔር ለተናገረው ቃል አሁን የዕብራውያን ደብዳቤ ጸሐፊ እንደሚነግረን ለተናገረው ቃል እግዚአብሔር በስሙ ማለ። ምዕራፍ 22 ላይ ምዕራፍ 17 በኋላ እግዚአብሔር ተስፋ የገባለትን ምዕራፍ 18 ላይ 18 አካባቢ ነው ሳራ ይስሐቅን ወደ መጸነሱ መጣች፣ ወለደች። ለጌታዬ ለአብርሃም በርጅናዬ ጡት እንደማጠባ ማበነገረው አይነት ነገር ብላ ሁሉ ዘመረች፣ ተቀኘች። ከዛ ምዕራፍ 22 ላይ እግዚአብሔር በስሙ የማለበት ቦታ ምዕራፍ 22 እግዚአብሔርም አብርሃምን ፈተነው የሚል ቃል አንብባችኋል። እግዚአብሔርም አብርሃምን ፈተነው፣ አንድ ልጅህን ለእኔ መስዋዕት አድርገህ አቅርብልኝ አለው። ምዕራፍ 22 ላይ አብርሃም እግዚአብሔርን አመነ። መስዋዕት አድርገህ አቅርብልኝ ሲለው አብርሃም እግዚአብሔርን አመነ። ከባድ ነው። እኔ የክፍሉ ሐሳብ ስለሆነ ልስበካችሁ እንጂ አሁን ልጅ መስዋዕት ማድረግ አሁን ላንብብላችሁ እስቲ። ምዕራፍ 11 ላይ ሂዱ እስቲ። ቁጥር 17 ጀምሮ ላንብብላችሁ። ምዕራፍ 11 ቁጥር 17 ጀምሮ ምንድነው የሚለው? አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት ለማቅረብ አሰበ ነው የሚለው። አቀረበ፣ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። የሚቀጥለው ቁጥር 18ን ስሙ። ይህም እግዚአብሔር ዘር በይስሐቅ ይጠራል ያለለት ነበር። አሁን እግዚአብሔር መጣና አብርሃምን ፈተነው። አንድ ልጅን አምጣ ሲለው ይስሐቅን የዕብራውያኑ ጸሐፊ ሲጠራው ምን ብሎ ጠራው? ዘርህን አበዛልሃለሁ ብሎ ተስፋ የተሰጠው በሱ በኩል ነበር። አብርሃም አንድ ልጅ ሰጠውና እግዚአብሔር ዘርህን እንደ ምድር አሸዋ አደርግልሃለሁ ብሎ ቃል የገባው በሱ በኩል ነው። ይህንን ልጅ ነው አምጣና ሰዋ ያለው። እና የዕብራውያኑ ጸሐፊ አንድ ልጅን ሰዋ ሲለው በእምነት አቀረበ ብቻ አይደለም የሚለው፣ ዘር ይበዛል የተባለለትን ያንን ያቀረበው ነው። አሁን ይሄንን ልጅ ካረደ፣ ይሄንን ልጅ ከሰዋ፣ ይሄንን ልጅ የሚቃጠል መስዋዕት አድርጎ ካቀረበ በምን በኩል ነው የሚበዛው? ዘሩ ኦሬዲ እኮ አለቀ።
አብርሃም ግን ሞር አድቫንስ እግዚአብሔርን አመነ። አሁን ምንም በሌለበት በኔ 100 ዓመት በሳራ 90 ዓመት የተሰጠን ይሄ ልጅ። ይሄን ልጅ ነው እግዚአብሔር የምድር ህዝቦች አደርገዋለሁ ያለኝ። አያሌ ህዝብ የሚወጣው ኔሽንስ የሚወጣው ከዚህ ልጅ ነው። መሲያኒክ ነው ይሄ ልጅ ላይኑ። ይሄንኑ ልጅ ነው አምጣና ረድ ያለኝ። ለዚህም አምነዋለሁ። ለይሰጠኛል አምኜዋለሁ፣ ለመስዋዕት አደርገዋለሁና ይነሳልን ደግሞ አምናለሁ። ለዛ ነው እዚሁ ክፍል ላይ የሚቀጥለው ቁጥር ላይ ይስሐቅን አቀረበ ብሎ ከሞት የመነሳት ምሳሌ አርጎ ተቀበለው የሚል ቃል አለ። ወሰደው። ያው ዘፍጥረት 22 ታስተውስታላችሁ። በጣም አብርሃም የእምነት አባት መሆን አለበት። በርጅናው 114 ዓመቱ መሰለኝ ልጁ 14 ዓመት ልጅ ነው። አሰባችሁታል? አብረው እየሄዱ በአህዮች ጭኖ በባሪያዎች አድርጎ እንጨት ይዞ መጥቶ ተራራው ጋር እግዚአብሔር ያመለከተው ተራራ ጋር ሲደርስ አህዮቹና ባሪያዎቹ ነው አይደል እናንተ በዚህ ቆዩኝ ያለው። እናንተ በዚህ ቆዩኝ እኔና ልጄ ሰግደንና ሰውተን ነው የሚለው። ባይዘወይ ኢንተርቼንጀብል ቃላቶች አሉ። ሰግደን እንመጣለን፣ ቀጥሎስ ሰውተን እንመጣለን። አሁን ባሮቹ አብርሃም ጌታቸው ስለሆነ መጠየቅ መብት ብዙ ስለሌላቸው እንጂ ሰውተን እንመጣለን። ምንድነው የምትሰውት? አብርሃም ማን ሊሰዋ ነው? ሄጄ መስዋዕት የማደርገው ይሄንን ልጅ ነው። አብሬ የምመለሰውም ግን ከዚህ ልጅ ጋር ነው። ሰውተን እንመጣለን አለ። ከማን ጋር ነው የሚመጣው? ከዚሁ ልጅ ጋር። ማን ነው የሚሰዋው? ይሄው ልጅ። እምነት ይሄ ነው። እምሰዋው ይሄንን ልጅ ነው። ሰውተን አብረን እንመለሳለን። ከሞት ይነሳል። እግዚአብሔር የሞተ ያስነሳል ብሎ አመነ። ከሱ በፊት የሞተ ተነስቶ አያውቅም። ከሞት መነሳት የሚባል ነገር አይታወቅም። ባይዘዌ ትክክለኛ ቃሉ ከሞት ይነሳል የሚለው ሮሜ 4 ከ16 ጀምሮ ከሞት ይነሳል የሚለው ኔክሮስ ነው የሚለው ቃሉ። ኔክሮስ ማለት ተገንዞ መቃብር ውስጥ የገባውን አውጥቶ በህይወት ያኖራል ማለት ነው። ስለዚህ ይሄን ልጅ እሰዋዋለሁ ብቻ አይደለም ያለው፣ እቀብረዋለሁ፣ ከዛ እግዚአብሔር አውጥቶ ብዙ ህዝብ ያደርገዋል ነው። አብርሃም ያመነው ባይዘዌ መስዋዕት ላደረገው ስል በግ ይመጣል አይደለም፣ ሊትራሊ ይሞታል። ቀጥሎ እግዚአብሔር ያስነሳዋል። ለዛ ነው ሮሜ 4 ላይ እኮ የሌለውን እንዳለ አድርጎ በሚጠራ ለሙታንም ህይወት በሚሰጥ ባመነበት በአምላኩ የሁላችን አባት ሆነ ይላል። እግዚአብሔርን አብርሃም እንዴት ነው አንደርስታንድ ያደረገው? እግዚአብሔር ስንቴ ነው የመጣለው? 3 ነው 4? ምን ገባው? አብርሃም የሌለ እንዳለ አድርገህ ትጠራለህ የሚል ገባው። 3 እኮ ነው ያወቀው። 3 እኮ ነው የመጣው እግዚአብሔር። የሞተ ሲያስነሳ አይቶት አያውቅ። ሰማይና ምድር ሲፈጥር አይቶት አያውቅ። አብርሃም ምን አመነ? የሌለ እንዳለ አድርገህ የምትጠራው አንተ ነህ። ሰማይና ምድር ነው ካልነበሩበት ያመጣቸው አንተ ነህ። እኔም ልጅ የለኝም ሸምግያለሁ፣ ሳራም አርጅታለች። እንደውም ቃሉ ምንድን ነው የሚለው? እንደ ሞተ ሰው ከሚቆጠር as good as dead፣ ከሞተ ሰው የማይሻል መቀበር ነው የቀረው እንጂ ሰውየው በህይወት የለም። ከዚህ ሰውዬ ህዝቦች አወጣለሁ ሲል እግዚአብሔር አብርሃም እንደዚህ ብሎ አመነ። የሌለውን እንዳለ አድርገህ የምትጠራ ነህ እና ይስሐቅ የለም አንተ መጥተህ ትጠራዋለህ። አይ ጥላውን አይደለም የሚጠራው እግዚአብሔር ነው የሚጠራው። አንተ ስትጠራው አይመጣም። እግዚአብሔር አንተ ቤት ከጠራ ይመጣል። የጠራው ጥራው አይመጣም። እግዚአብሔር ይጥራው። እግዚአብሔር ለምን መሰለህ? he the creator God ከምንም ይፈጥራል። እኔ እናንተ ገጣጥመን ነው የምናገኘው። እግዚአብሔር ከምንም ይሁን ብቻ ነው የሚለው። እግዚአብሔር ይሁን የሚለው ቃሉን ካወጣ ይሁን የሚለው ቃል ላይ ዲዛይኑ አለ። ዲዛይኑን አካል የሚያስይዝ ኃይል አለ። ስለዚህ እግዚአብሔር ይሁን ካለ የሚፈልገው ነው የሚሆነው። ክብር ለስሙ ይሁን። አይቻልም፣ ማፍረስ አትችልም። ሶቨሪን ነው፣ ሉዓላዊ ነው። የመጨረሻ ውሳኔ የሱ ቃል ነው። እና አብርሃም እንደዚህ አለ፣ አንተ የሌለ እንዳለ አድርገህ ትጠራለህ ሲለው እግዚአብሔር መጣ አይደል? መጣ። የዛሬ ዓመት ይስሐቅ እዚህ ቤት ይመጣል አለ። ሳራ ሁሉ ግራ ገብቶ ሳቀች የሚል ቃል አለ። ከዛ አብርሃም የዛሬ ዓመት ወንድ ልጅ ሳራ ትሰጣለች ሲል ሳራ ስስቅ ለምን ሳቀች? ኧረ አልሳቅም ስል ግድ የለውም ይስሐቅ ትይዋለሽ። መሳቋ እኮ ነው ልጁን ይስሐቅ የሰማ ሁሉ ይስቃል አለ። ይኸው ዛሬ እናንተ ፈገግ ብላችሁ ነው የምትሰሙት። ክብር ለኢየሱስ ይሁን። በዓመቱ ወንድ ልጅ ተወለደ። እግዚአብሔር የሌለ እንዳለ አድርጌ የምጠራ ነኝን አስተማረው።
ክሪኤተር ነኝ የሚለውን ቀጥሎ ሪዘሬክሽን እንደሞ አስተምርሃለሁ አለው። ሪዘሬክሽን የሚከናወነው በኢየሱስ ብቻ ነው። ከኢየሱስ በፊት ከኢየሱስም በኋላ ተጸልዮለት የሚነሳ ሪዘሬክሽን አይደለም፣ ሪሲሲቴሽን ነው። ተቀስቅሶ ነው እንጂ ተነስቶ አይደለም። ትንሣኤ ማለት ሞት ድል የሚነሳበት ነው። እግዚአብሔር ለአብርሃም ትንሣኤን ነው አንደርስታንድ እንዲያደርግ ያደረገው። ትንሣኤ ነው እንዲገባው ያደረገው። ባይዘዌ የተኛ ይቀሰቀሳል አይደለም፣ የሞተ ይነሳል ነው ያለው ሰውየው። ሪዘሬክት ሞትን ትሰብራለህ ብሎ አመነ። ይዞት ሄደ። ልጁን ይዞት ሄደ። ልጅዮስ አብርሃም በዚህ አይነት መንገድ ባያምን ኖሮ በዚህ አንደርስታንዲንግ ላይ ባይመሰረት የአብርሃም እምነት አይገነጣጠለም እንደ ይስሐቅ ደግሞ የሚገርም ልጅ ነው እንጂ ምን አይነት ልጅ ነው? እየሄዱ እያለ አባቴ አለው። አቤት። ይሄው እንጨቱ አለው። እሺ ይሄው ቢላው አለው። እሳቱም እንጨቱም አለ። አዎ በጉ የታለ አለው። አንተ አብርሃም በሰላም እግዚአብሔር የሞተ ያስነሳል። የ114 ዓመት ሽማግሌ ተራራ አንተ ተደግፎ እኮ ነው የሚወጣው። የሞተ ያስነሳል እያለ ሲል ልጅየው ገነጠለው። ታውቃለህ የታለ በጉ ሲለው እሱ ነው እኮ ልጄ አለው። አቤት። የመስዋዕቱን በግ እግዚአብሔር ያዘጋጃል። you are the one አንተ ነህ በጉ። ግን ተካ keep on going ተራመድ ዝም ብለህ። አንተን የሰጠኝ እሱ አይደል? ምን ማለት እንደሆነ ታውቃለህ? አብርሃም ይስሐቅን አንጣ ሲለው ከይስሐቅ በላይ አብርሃም እግዚአብሔርን ይወደዋል ማለት ነው። ይስሐቅን ያልከለከለው ከይስሐቅ የበለጠ እግዚአብሔርን ይወደዋል። ተወዱታላችሁ እናንተ ከይስሐቅ የበለጠ እግዚአብሔር? እኛ ቤት ካንተ እግዚአብሔር ይበልጣል አለው። እግዚአብሔር ከጠየቀ አንተንም ቢሆን እሰጥሃለሁ አለው። ታውቃለህ አይደል? አንተ ናና ሙት ቢልህ ይቀልሃል ልጅን አምጣ ከሚልህ። አንተ ብትሞት ምንም አይመስልህም። ልጅን አምጣ ከባድ ነው ፔኑ፣ ግን ይበልጣል አለው። እግዚአብሔር ይበልጣል። ካንተ የበለጠ እግዚአብሔርን ወደዋለሁ እኮ ነው። እና ፔንፉል ነው መንገዱ፣ ቀላል አይደለም። ኢንጆይ አያደርገውም፣ ሰፈር ነው የሚያደርገው፣ ሲቃይ ነው። ግን እግዚአብሔር ይበልጣል እንደሚያስነሳ አምናለሁ። ለምን አብርሃም እግዚአብሔር የሞተ ያስነሳል ብሎ ያመነው ለምንድን ነው? ተስፋ የሰጠው እሱ ነው። የህዝቦች አባት አደርግሃለሁ ያለው። አይዋሸኝም። በዚህ ልጅ በኩል ነው የህዝቦች አባት አደርጋለሁ። አልዋሸኝም። አምጣና መስዋዕት አድርግ ያለኝም እሱ ነው። አልዋሸኝም። ሰዋልኝም ያለኝ ህዝቦች በዚህ በኩል አሉ ያለኝ እሱ። ስለዚህ ህዝቦች የሚወጡ ከሆነ እኔ ገድየው አርጀው መስዋዕት ካረኩት በኋላ ይሄንን ልጅ አስነስቶት ህዝቦች ይመጣሉ። ሁለቱንም ያለው እግዚአብሔር ነው። አይዋሽም። ምን አይነት እምነት ነው? ምሰሏቸው ያለው እኮ ይሄንን ነው። ምን አይነት እምነት ነው? ጂሰስ መንፈስ ቅዱስ መጥቶ ይሁሉ ጸጋ ፈሶ በየቀኑ እየተገናኘን እየጸለይን እንኳን እንደዚህ አይነት እምነት አምኖ ለመራመድ ያለው ሲቃይ ተውት። በዚህ ሌቭል በጣም ጥቃቅን ነገሮችን ሳክሪፋይ ለማድረግ ያለ ሲቃይ እምነት እኮ ነው። እምነት በእግዚአብሔር ላይ ያለ የመደገፍ ልክ። ሰው በጣም እግዚአብሔርን አንደርስታንድ ሲያደርገው የሴኩሪቲ ጥያቄ አይኖረውም። ይገለኛል አይፈራም፣ ይጠለኛል አይፈራም። በወድቅም እጁ ላይ ነው። ቢገለኝም እሱ ፈልጎኝ ነው። በጣም ስለሚወደኝ ነው ናካለኝ። ለምን? እግዚአብሔር ማን እንደሆነ ገብቶኛል ነው። ካልገባ ነው የምትፈራው። ካልገባ ነው ይጠለኛል ብለህ የምትፈራው። ማን እንደሆነ ካወቅ አንድ ልጁን ስለኔ ሲል መስዋዕት አድርጎ ያቀረበ አንድያ ልጁን ለኔ ሲል መስዋዕት ያደረገ አምላክ በሆነ ነገር ይጠለኛል። ስለማላቀው ነው። አልገባኝም እግዚአብሔር ማን እንደሆነ። የአባት ልብ አንደርስታንድ ብናረግ አባት ያለውን ህርት እኔ ባለፈው ተናግሬያለሁ። የጠፋው ልጅ ንብረቴን አንጣ ብሎ ከአባቱ ጋር ንብረቴን አንጣ፣ በቃ እኔ ድርሼን ስጠኝ። አባትየው ድርሻውን አይደል የሰጠው? ሄደ፣ በላ፣ ጠጣ፣ ተዝናና፣ አመጽ አረገበት፣ ኃጢአት አረገበት። ከዛስ እሪያዎች አይደል ጠባቂ ሆነው የሚበላው ሲያጣ አባቴ ቤት ሄጄ ከባሪያዎቹ እንዳንዱ ብሆን አለ። የአባቱን ልብ ያውቀዋል። አድገኛ ልጅ እንደ ባህሪያው ቢያረገኝ ብሎ መጣ። የተቀዳደደ ልብስ ለብሶ እሪያ መሃል ነው የሚውለው። አስበው እንግዲህ ሰውነቱን፣ ጠረኑን አስበው። ልጁ አይመስልም። ሲመጣ ለአባትየው ነገሩት። ልጅ መጣ አሉት። ከሩቅ ሲያየው አባትየው ጮኸ። የአባት ልብ
ምን ኖሩት? ልጄ መጣልኝ እና ልብሱን ቀይሩ፣ ቀለበት ስጡት፣ ዋናውን የሰባውን ፍሪዳ ሰውለት። ስቲል ይሄ ርስት የሱ ነው። አባትን አንደርስታንድ ካረከው ብትደክም አትሸሸው፣ ቢያቀትህ አትሸሸው። ምንም አርገ እጅ ላይ እስቲ አሜን በሉ። አብርሃም እግዚአብሔርን አንደርስታንድ አድርጎታል። ሮሜ 4 ላይ ሄደና አንብባ። ዝም ብለህ አንድ በጣም ልቤን የሚነካኝ ቃል አለ። ሮሜ 4 ላይ አዲስ ኪዳን ላይ ጳውሎስ የሚሉ ሰውዬ የብሉይ ኪዳን አባቶችን የሚያይበት መንገድ በጣም አስደናቂ ነው። ቁጥር 17 ጀምሮ ምንድነው የሚለው? ይህም የብዙ ሕዝብ አባት አድርጌያለሁ ተብሎ እንደተጻፈው ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት አምላክ ፊት አባታችን ነው። ከዛ ቁጥር 18 ጀምሮ እንደዚህ ይላል፣ ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። ኢትስ ኤ ፓራዶክስ፣ ይጋጫል። ምንም ተስፋ የለም የሚል ቃል አለ። ምንም ተስፋ በሌለ ደግሞ ተስፋ ይዞ የሚል ቃል አለ። ተስፋ በሌለበት ተስፋ ይዞ ናቹራል የሆነውን ነገር ከረንትሊ በዛ ሰዓት የነበረውን ነገር ሳይ ተስፋ የለም። ምንድነው አብርሃም የያዘው ተስፋ? እግዚአብሔር የሰጠውን ቃል፣ የተስፋ ቃል። ምንም ተስፋ በሌለበት በዚህ ትንሽ በሚታሰብበት አይደለም። ምንም ተስፋ የለም። ዴድ ኢንድ ምንም ተስፋ በሌለበት አብርሃም ተስፋ ይዞ አመነ። ከዛስ ቁጥር 19 እርሱ የ100 ዓመት ሰው ሆኖ ሳለ የራሱ ሰውነት መሆኑ የሳራ ማፀን ሙት እንደነበረ እያወቀ፣ ይሄ ቃል ትንሽ ስትራይክ ያደርጋል። እያወቀ በእምነቱ አልደከመም፣ ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። ምርኩዝ ተደግፎ የእሱም ሰውነት የሳራ ማፀን ሙት እንደሆነ እያወቀ ለእግዚአብሔር ክብርን ሰጠ። እግዚአብሔር ሆይ ተመስገን። የብዙ ሕዝቦች አባት ልታረገን ነው። የእግዚአብሔርን የተስፋ ቃል አልተጠራጠረውም። ተጠራጠረ ቢሆን ናቹራል፣ አልተጠራጠረውም ተአምር ነው። እንዴት ነው ማትጠራጠረው? ክብር ለኢየሱስ ይሁን። ምሰሏቸው። ከዛ በኋላ ነው ይስሐቅን በስሙ ማለ ያለበት ክፍል ይስሐቅን ወሰደው፣ መሰዊያ ያዘጋጀ፣ ልጁን አስተኛው። እኔ ልጁ አይገርማችሁም? ግን አንተ ነህ የምትሰዋው ብሎ አስተኛው። ተኛ እንዳያስቸግረው ሆኖ ሽማግሌ ነው አባትየው። በኢየሱስ ስም ጨርሷል እኮ አርዶታል እኮ። ቢላው አነሳ እኮ ይላል እኮ ሊሰዋው፣ ልጁን አስተኝቶት ሊሰዋው ሲል የእግዚአብሔር እየጠበቀው ነው። እግዚአብሔር ያረጋዋል ያረጋው። ዘፍጥረት 22ኛ እያነበብ ነው። አብርሃም እየተራመደው ነው። እግሩን ብድግ ሲያደርግ ነው የሚቀጥለው ቁጥር የሚጻፈው። ወክ ሲያደርግ ነው የሚቀጥለው ቁጥር ዱብ በሚለው ሰውየው ሲራመድ ነው። አብርሃም በግ እንዳለ አያውቅም። ባይዘው አመነ የሚለው በግ አለ ብሎ አይደለም። እሰዋለሁ የሞት ይነሳል ነው። አነቃነቀው እግዚአብሔርን። ብድግ አድርጎ ሊያርድ ሲል የእግዚአብሔር መልአክ አብርሃም አቤት ቢላው እንደያዘ በብላቴናው ላይ እንዳታሳርፈው። አብርሃም እንደዚህ እንደያዘ ምን ነው? እግዚአብሔርም የሚል ቃል አለ። የእግዚአብሔር መልአክ ነው እንዳታሳርፍ ያለው። እግዚአብሔር መጣ ከኋላው። እግዚአብሔርም ምን ያህል እንደምትወደኝ ዛሬ አይቻለሁ። አይ ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው፣ እግዚአብሔር ወደድከኝ አለው። የበለጠ ትወደኛለህ ምን ያህል እንደሆነ አለውና አንድ ልጅህን አልከለከልከኝም፣
ስለዚህ አለ እግዚአብሔር ለባሬ ለአብርሃም የተናገርኩትን እንደምፈጽምለት በስሜ ምያለሁ ዛሬ አለ እግዚአብሔር። በስሙ ማለ። ለባሬ ለወዳጄ ለአብርሃም ተናግሬዋለሁ፣ አደርገዋለሁ ያህዌ ብሎ ስሙን ጠርቶ ማለ እግዚአብሔር። ከሱም ይበልጥ ስላልነበረ በስሙ ማለ። ያልኩ ነው ምንም ሳይቀር አደርግልሃለሁ አለው። በረታ፣ ደከምክ፣ አቃተ፣ አረገዋለሁ አለ። ለምን? ከዚህ የሚበልጥ ምን ልሰጠኝ ትችላለህ? እኔስ ከዚህ በላይ ምን ልጠይቅህ እችላለሁ አለው። ምንም ሊጠይቀው አይችልም ከይስሐቅ በላይ። ይስሐቅን ከሰጠው ምንም ይሰጠዋል። ከሁሉም ነገር የበለጠ ትወደኛለህ እኔን አለው። በጣም በትህትና አጠገባቸው ያለው ሰው ከምንም ነገር በላይ እግዚአብሔርን ውደደው በሉት። አየ እግዚአብሔር መጣና ምያለው ካለው በኋላ ምንድነው ያለው? በል ልጁን አንሳው። ከዛስ አለው በሰሰቤቅ የታሰረ በግ ጫካ ውስጥ ቆሟል። እግዚአብሔር አዘጋጅቶ ያ በግ ሮጦ መጥቶ አይደለም እግዚአብሔርን ያዘጋጀው፣ ለዛ ቀን ፈጥሮትም ይሆናል። በጉ ቆሟል። ውሰድና ሰዋው አለው። አብርሃም በጉን ወስዶ ሰዋና የሚቃጠል መስዋዕት አደረገውና አብርሃም እንደዚህ አለ፣ በእግዚአብሔር ተራራ ሁል ጊዜ እግዚአብሔር ያዘጋጃል አለ። በእግዚአብሔር ተራራ ላይ ሁል ጊዜ። ክብር ለኢየሱስ ይሁን። አይ ጂኦግራፊካሊ በአቀማመጥ ደረጃ አብርሃም ይስሐቅን ያቀረበበት የሞሪያ ተራራና ጌታ ኢየሱስ ክርስቶስ መስዋዕቱን የቀረበበት ተራራ ይተያያሉ። ስለዚህ እዚህ ጋር መዛጋም እግዚአብሔር በግ አቅራቢ ነኝ አለ። እኔ ነኝ በግ ማቀርበው አለ። አንተ ያመጣውን በግ እኔ አልወስደውም አለ እግዚአብሔር። አንተ የምታመጣው በጋው ጥላ ነው፣ የራሴ ያለኝ አለ። እዚህ ጋርም እኔ ነኝ ያቀረብኩት፣ ያንተ ልጅ አልወሰድኩብም። እዛም ጋር በግ አቅራቢ ነኝ አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለኢየሱስ ይሁን። እግዚአብሔር የተናገርኩትን አደርጋለሁ ያለው ምን ማለቱ ነው? ልጄን ኢየሱስን እልካለሁ። ተዛስ በሰው ልጆች ምትክ ማንም እየወጣ መስዋዕት እየሆነ አይቀርብም። እኔ ካሞሽም ሞሎክም አይደለም የበኩር ልጅም ወስደው የራሴ ልጅ አለኝ፣ ልጄን አቀርባለሁ። የዓለምን ሁሉ ኃጢአት በአንድ ቀን ተክቶ ገብቶ የሚያስወግድልኝ በሰሰቤቅ ግንባሩ ላይ ተደርጎለታል። ጌታችን ኢየሱስ ክርስቶስ የሾህ አክሊል አድርጎ ያንን ወደ ራስ ቅል ጉዞን ተጉዞ ተራራውን ወጥቶ መስዋዕት በጋለኝ እኔ ሁሌ በጋ አቅራቢ ነኝ ሲል አብርሃም እንደተቃለ በእግዚአብሔር ተራራ። ይሄኛው የሞሪያ ተራራም የእግዚአብሔር ነው። ያው ዛጋ ያው ቀራኒዮ በእግዚአብሔር ተራራ ሁሌ እግዚአብሔር ያዘጋጃል። እና እኛ ወክ አድርገን እንወጣለን፣ እግዚአብሔር ያቀርባል። የራሱን እግዚአብሔር ያቀርባል። የሚመጥነውን ያቀርባል። የሚያረካውን ያቀርባል። እግዚአብሔር እፎ የሚልበትን ያቀርባል። የራሴን እኔ ያቀርባለሁ አለ። ስለ እኔ ምትኮ ነው የሚሞት እንዳለ በአብርሃም በኩል እግዚአብሔር ተናገረ። ገላትያ ላይ ጳውሎስ ለዛ ነው እግዚአብሔር ለአብርሃም ወንጌል ሰበከው አለ። ሊትራሊ የአብርሃም ወንጌላዊ እግዚአብሔር ነው። ለአብርሃም መጥቶ እግዚአብሔር ሰበከው። ምን ብሎ ሰበከው? ከሞት አስነሳለሁ፣ ትንሣኤ አደርጋለሁ። ለማ? ለሰው ልጆች። በምን በኩል? ይኸው በግ አቅርቤ ሞትን እከለክላለሁ። እሱ መስዋዕት ይሆናል። በሱ ሞት እናንተ በሕይወት ትኖራላችሁ። ወንጌል ሰበከው። አብርሃም ወንጌል ገባው። ለዛ ነው ምሰሉት የተባልነው። አብርሃም ዝም ብሎ የሆነ ልጅ ማቅረብና አንድ ልጅ ተቀብሎ ከዛ በኋላ ልጁን አይቶ ድግስ ደግሶ መሞት ይሄ አይደለም የገባው አብርሃም። ለዛ ነው ዕብራውያን 11 ላይ መሰረት ያላትን እግዚአብሔር የፈጠራትና የሰራትን ከተማ ይጠባበቅ ነበር ይላል። እግዚአብሔር ርስት አድርጎ በሰጠው አገር ምጽአተኛ ሆነ ይላል። ምንድነው የገባው የሰውዬ? ምን አይነት የእግዚአብሔር ዘላለማዊ ዲዛይን ነው የገባው? እግዚአብሔር ርስት አድርጎ እኮ ነው የሰጠው። ምን ማለት እንደሆነ ታውቃለህ? እግዚአብሔር አስወርሳለሁ አላስወርሰው። ትንቢት ተነግሮ እግዚአብሔር ቢሰጥህ የተቀበልከውን ነገር የኔ አይደለም ብለህ ብታስቀምጠው እኮ ማለት ነው። እግዚአብሔር ራሱ ነው ተናግሮ የሰጠው። እግዚአብሔር በሰጠው ምድር እንደ ምጽአተኛ ሆነ ይላል። በምን? በድንኳን ኖር ይላል። እግዚአብሔር በሰጠው ምድር እንካ አለው። እሺ ብሎ ተቀብሎ እንግዳ ነኝ። ለምን? እግዚአብሔር የፈጠራት አንድ፣ ቀጥሎ የሰራት ሁለት ከተማ ከላይ የምትመጣዋን ይጠባበቃል። አገሬ እዛ ነው። ወንጌል ገብቶታል። የኪዳን መጀመሪያ የእምነት መክፈቻ በር ላይ ቆሞ መጨረሻውን አየው። እምነት በጣም ከባድ ነገር ነው።
የማናየውን የሚያስረግጥ አይደል? ያልነካነው ነገር ደግሞ እውነተኛ እንደሆነ የሚያስረዳ ነው። አላየውም እኮ እርግጠኛ ነው። አመነ፣ ከዛ ታገሰ፣ ከዛ ወራሽ ሆነ። ሶስቱ ተገጣጠመለት። ስንቱን ላውራው እንጂ ዛሬ ዕብራውያን 11 እንደርስበታለን። ማይቲ እብድ ነው ባይሰው የሚያደርገው ዕብራውያን 11 ሊትራሊ ሰው ራሱን ነው የሚጠለው። ለራስ እንዳትኖር ነው የሚያደርጉ ሰዎቹ። በዱር ኖሩ፣ በምድረ በዳ ኖሩ። ቀጥሎስ ተንከራተቱ የሚል ቃል አለ። መንከራተት ቆንጆ አይደለም ቃሉ። ለምን የተንከራተቱት? አምነው እና ጸኑ፣ ተንከራተቱ። ወደ ገዛ አገራቸው መመለስ ቢፈልጉ እድል ነበራቸው። የሚበልጠውን ነገር ግን ተስፋ አድርገዋልና እምቢ አሉ። ከዛስ ምንድነው ውጤቱ? እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። ሪዋርዱ ምንድነው? አምላካቸው ነኝ አለ እግዚአብሔር ከሰማይ። እነሱ የኔ ናቸው አለ እግዚአብሔር። እስቲ አሜን በሏ። አምነው። በጣም እኔ ብዙ ጊዜ የምጠቀመው ቃል አለ፣ አምኖ ሞቱ የሚል ቃል። ምን ማለት ነው? አምኖ ሞቱ ሳይጨብጡ እምናርገው። እምነት ምን አይነት ጠንካራ ነገር ነው! ፋውንዴሽናል ነገር ነው። እምነት አየ ከምትነካው በላይ ያስረዳል። ይሄ መሬት እውነት እንዳልሆነ እንደሚያረጅና እንደሚያልፍ ማን ያስረዳ? እምነት። መች ፈርሶ ያውቃል? መሬት ገና ነው እኮ አልፈረሰም። የተጠቀለለ ሰማይና ምድር እኮ የለም፣ ገና እኮ ነው የሚጠቀለል። እንደሚጠቀለል እርግጠኛ ነኝ። ማን ያስረዳ? እምነት። ይሄ ሰማይና ምድር እንደተፈጠረ በእምነት፣ ዓለማት እንደተፈጠሩ በእምነት፣ ዓለማት እንደሚወገዱ በእምነት። አባቶች ወይንም እናንተ ያዛችሁ ትርጉም ሽማግሌዎቹ የተመሰከረላቸው በዚህ ነው። በምን? በእምነት። ፌዝ ፔስቲስ የሚል ቃል ፔስቲስ። በእግዚአብሔር ላይ ፉሊ ይደገፋሉ። ዲፐንደብል ናቸው። ወዳቂ ምንም ይበላቸው እምን የፈለገውን ነገር ይበላቸው መሬቱ። እግዚአብሔር ካለ አለ። የትን በቃ ለምን አገለውም? ይሞትልሃል ያለኝ ይሄንን ነው። ብትገለው እንደሚያስነሳኝ አውቃለሁ እያለ ነው የሚሞተው። እየሞተ ትንሣኤ ሙታን አለ ይልሃል። ተስፋ ነው የሚያስቆርጥ። ባይዘው ሰውን ገለ ካላሸነፍከው ስትገለው ደስ ይለዋል። አንተ ሞት እገልሃለሁ ስትል እኮ ሰው ደንገጥ ይላል። እገልሃለሁ ስትለው ያስነሳኛል። እምነት እኮ በጣም ከባድ እኮ ነው። እንኳን ክርስቲያን ሆነን በእምነት የሚኖር ህዝብ። ኢየሱስ ጌታ ነው። እግዚአብሔር የፈጠረው ከተማ አለ ሰማይ። የፈጠረው ብቻ አለ የሰራው እና ይወርዳል። መሰሉት የተባለው ይሄንን ነው። ይሄን ሰውዬ እንደዚህ አመነ። አዎ መሰሉት፣ ኢሚቴት አድርጉት። ክብር ለኢየሱስ ይሁን። በቃ በትጋት ነው መሬት ላይ የሚሰራው። አብርሃም ባለጠጋ ነበር ባይዘው። ቀጥሎስ የራሱ ወታደሮች ነበሩት። ሄዶ ከአገር ጋር ተዋግቶ አሸንፎ ይመጣል ባይዘው። በሁሉ ነገሩ ስኬታማ ነው። አኗኗሩን ጠጋ ብለት ድንኳን ውስጥ ነው የሚኖረው። ያን የሚያክል ግዙፍ ሰውዬ እሳቸው አቶ አብርሃም የት ነው የሚኖሩት ስትል የሆነ ድንኳን እዛ ቤት ነው ይላል። ጠጋ ብለ ምን ሆነው ነው አቶ አብርሃም? ሌላ ዲዛይን ያለው ቤቱ ሊሰሩ ያሰቡታል። አይ የለም እና እዚህ ውስጥ ነው የምኖረው። ለምን? ቶሎ ነቀል አድርጌ ለመሄድ። ወዴት? እግዚአብሔር የሰራት ከተማ አለች። ይሄን እኔ ነኝ የሰራሁት። ያን እግዚአብሔር ነው የሰራው። ይሄን እኔ ነኝ መጥቼ ሰፍሬበት አገር ያረኩታው። ያኛውን እኔ አይደለም የምሰፍርበት። እግዚአብሔር የሚኖርበት አገር አለ። የፈጠረው ደግሞ የሰራው እግዚአብሔር የገነባው እግዚአብሔር ኮንስትራክት ያደረገው ቢውልድ ያደረገው ማለት ነው። እግዚአብሔር እንደዚህ አድርጎ የሰራው የፈጠረው ብቻ የሰራው የእግዚአብሔር ምልክት አለ ላዩ ላይ እንደሰራው። እዛ ነው መጋባው። ያልሰራውት ሀገር ይመጣል ከላይ። እዛ ሄያጅ ነኝ እና እዚህም እዛም አይቻልም። እዚህ እንግዳ ነኝ። እግዚአብሔር በሰጣችሁ ነገር ላይ እንግዳውን እስቲ እግዚአብሔር ባልሰጠው ነገር ላይ ሲጀመር ምንም ማን ባለቤት ያደርገዋል? እግዚአብሔር የሰጠህ ነገር ላይ አንግዳ። አይ ሄያጅ ነኝ። ጎናቸው ለሰት ሄያጅ ምሰል በሉት። ባለፈውም ነግሬያቸዋለሁ። ጠጋ ብለው ቁጭ በል። ዳር ላይ ተቀምጣችሁ ጠጋ በል እንጂ ምንድነው የምትሄድ ነው የምትመስለው? ምሰሉ። ወጣ ብላችሁ ቁጭ በሉ። በጣም አትመቻችሁ። እኛ ደግሞ አሁን ወንበሩን ጥሩ ልናደርገው ነው፣ ግን ውስጥ ነው እያወራሁት። እኔ ከውስጥ ጋር ነው። ክብር ለኢየሱስ ይሁን። የሚመጣ ጌታ ከሰማይ አለ።
የተሰራ ከተማ ይጠብቀናል። አባቶቻችን ይህንን ያመኑት። እናንተ በእምነት ምሰሏቸው።